ትጠየቅበታለች ቁሻሻ አየ ሙባረክ አንተ ጉበቴ አቦሬ አፍነ ቁሻሻ ሰውነ ደደብነ ሆዳምነ ምልህ ለዛ ነው ኦሮሞን የተጠጋው ለቪውና ለከርስ ለጌም ብቻ ነው ትክክለኛ ታሪክ ጉራጌ ጋር ሲደርስ ለሷ ወገንክ ነው ምለ ያ ቶርቶራ አጃዋ ኑቲ ሲሲፍኒ ዳበናን ሲንጃበራን ኢሲፊን ዳበዳን ሲንጃ ያ ሰለማኒ ረለማ ፑ ምን ላርግ አካኒ ሲዳብ እስቲ አንተ አንድ ገነት አጠገብ ትመጣለች ሱሙኒ ተከሲከንት ቤቴ እኔ ደግሞ ምን ያህል የኛ ልጆች እንዴት እንደማነቃባ ያሳያለሁ ከዛ እናንተ አከነጎቴ ጆከር ይማረ እንጅሮኒ አከና ለጆከር ቅርቡ አንተ ነህ እዛው ዱባይም ነው ያለኸው አንተ ቁሻሻ አንተ እዛው ዱባይ ስለሆንክ አትናገረውም እሷን ግን ስደቢው አልካት አትሰድበውም አንተ ተናገር እስቲ አንተ ለኦሮሞ አንገት ትሰጠለ እስቲ ጆከርን ተከታትል ያዘው ፎቶን ለቀንላችሁ ይለ እኔ እንኳን ባቅሜ ኢምባሲ ፎቶን ስሙን ሰጥቻለሁ ሌላም ኢትዮጵያም እንደዛ ልክያለሁ እኔ ሴቷ እኔ ኦሮሞ ነኝ እያልኩ በኦሮሞ ያልቦጠቦጥኩት ገባች ያ ዘርኔ ምናምን ብዬ ከኦሮሞ ከምን ያልቦጠቦጥኩት እንኳን ይሄንን ኃላፊነት ተሰምቶኝ ሰጥቻለሁ ገብቷል አባገራ ቁሻሻ ቤሽቲያ ሄድና ዲቃላዎችን ከመንገድ ላይ ልቀም አፋኑመ በናወል ተመለ ዋተከም ፊት ዱበር ይሄው አሳብጄ 5 ጊዜ ላይ እንድገባረኩ ሰው እንዲታዘብ ተሳዳቢ አድርጌ ነው ማስቀረኔ ሪል ምን ያህል በኦሮሞ እንደምትነግድ ሪልህን ነው ማስወጣ ሙባረክ ጉቤ ሙባረክ ጉቤ ማለት ነው አስገብኝ ላውራሽ ስለምን ጉዳይ እንንቡጥ ምናም ስለምን ጉዳይ ስለምን አስገብኝ ሙኒትን ሂጅባት ሙኒትን ለምን ነው የምሄድባት ምን ብላ ምን አለች ለምን ነው የምሄድባት ያ ጉዳይ አለኝ አለ ጉዳዩን ይፈጽም እዛ ሴት ሌላ ነገር አይደል ያ ሄለን ስደብኝ እና እንደዛ ነገር ያ ጋይስ እኔ ተሳዳቢ ነኝ እንዴ ለምን ነው እኔም በእንደዚህ ያለ የምትስሉኝ እኔ ነኝ ጋይስ እኔ ማን ነኝ አሁን የማንነት ጥያቄ ተሰማኝ ጋይስ አሁን ገና ማንነቴና ማን ነኝ እኔ የመዳም የዱባይ መዳም ያ ምን ልላችሁ ነበረ እንትና ሙባረክ ጉበቱን እንደዚህ መተን ነው የምናስተፋ ብርህናችንን ስትመልስ ደስ አንተ እከካ ንፍጣ አስመሳይ የዛሬ ቪዲዮ አለ ነበር እስቲ ቪዲዮ ላኩልኝ እስቲ ምን እንደሚያመጣሉ ለምን እስቲ ከጀት አስጥኛለሽ ብሎኛል እስቲ ምን እንደሚያደርግ ማየት ፈልጋለሁ ተብተብ አድርጉ ኮፒ ሊንክ አድርጉ የቤቱ ስፖንሰሮች ጠብቁት ቤቱ ይው ኤሰጂርቲ ኢንተልቲ ኤሰጂርቲ ዮም ዱፍቲ አይኗ ያየች ሴቶቹን ከጠለብ እያወጣች ከስራ ቦታ እያወጣች ለአረቦች $500 እየሸጠች ሄሉ ሞጣ ወድሻለሁ ብሎኛል ሞጣ ፍቅሩን ባይገልጽልኝም ተጣልተን በሐሳብ አናውቅ ያ ማንንም ሰው ሲገፋው ለምን እንደሚናገር ሳይገባው ለምድረ ቁሻሻ ነፍጣም ብር ሄዶ ሲያገዙ ለኛ ሲል ምናምኑን የሰዋ ነው ብሎ ክሬዲት እንኳን እንዳልሰጡት እኔ ነኝ የተረዳሁት ሰው ሞጣ ያንን ያውቃል የእውነት
$50 ብቻ ለልጆቹ እየሰጠች 450 እየተቀበለች የምትተዳደር ጎርፎ ማለት ነው። ባሌ እንደዚህ ነው፣ ባሌ ውርስ አለው፣ ከቤተሰቦቹ የወረሰው ሀብት ንብረት አለው። ቆሻሻ ለማያቅሽ ንገሪ አንቺ ባለጌ ማለት ነው። የአረቦች ቁላጠቢ ቆሻሻ የሴት ልጅ በዚህ ልክ አያችሁት? እኔ ሴት ልጅ አከብራለሁ ይላል። ይሄ ፊዚክስ ጭንቅላት፣ ይሄ ቆሻሻ ሙባረክ ኤኙማስ ያመኔ ማን ነው አምኖ ግላንተ ይሄን የሚያክል ይሄ ግንድ የሚያክል ጭንቅላትን ያንተን ጭንቅላት ከእሙማ ውስጥ እንደዚህ ብላ መጣል አንተ ልጅ የምትወልድል ላንተ ለደደብ አንድ ደደብ ነህ፣ ሁለት አስመሳይ፣ ሁለት አባገራ ሆዳም ነህ፣ ሶስት ጭንቅላት ራሱ ጌሾ የሚወቀጥበት ሙቆጫ የመሰልክ ይሄን ጭንቅላት ከቂጣው ለማውጣት ላንተ ስትል ምታመጥ ሴት እንዴት እንደምታሳዝነኝ። ሴትና ማሰሮ የማይችለው የለም ማለት አሁን አለ እንዴ መልሶ የተመለሰልኝ? አጃዋን ይረለማ ቁሻሻ በክት ተንሳይል እንዴት እንደሚያስጠላ ሴቶች ይሻላሉ ጋይስ። ሴት ልጅ ባህሪዋ ነው ቢያንስ እንደፈለገ ብትናገር አፏን ብትከፍት ምን ብትል ባህሪዋ ነው። ሆርሞን አለ ምናል ብዙ ነገር አለ። ቁሻሻ ለሆድ ስትል ስልጤነት የጠፋብህ የኦሮሞን ድስት መቼ ነው መላስ የምታቆም? ለቆለጥ እንኳን ፓንት መግዛት የማትችል ከሚዲያ ውጪ ምንም ነገር የሌለ እንደገና አምሮ 4 ሚስት ታገባል። ኃላፊነት የማይሰማ ክፍታፍ አቦሬ አፍ ነህ። ኦኮቴ የደሃው ኦኮቴ ነህ። የደሃ ኩሽና የመሰልክ ሰው የፈራረስክ ከተማ ቆሻሻ በጣም ሆዳም ነህ። ሼም ማታውቅ ፍጥጥ ያልክ ግጥጥ ያልክ ሰውዬ ነህ። ኩላሊት የታመመ ብለህ እንኮ አንሶላ ተሸፋፍነ ብለህ ብር ለቅመህ እንኮ በቃ ምን አገባችሁ እኮ ያልክ እንኮ ገጣጣል። የኦሮሞ ህዝብ ጀዝባ አይደል? ኪስን ሞልቶ ይሄንን ሞዬ የሚያክል ጭንቅላትን ራሱ በስነ ስርዓት ጸጉር ተቆጥረ እንድትሄድ አደረገ። እንደገና የትም የፈለፈልካቸውን ዲቃላዎችን ኦሮሞ እንዲያሳድግልህ ትፈልጋል። አንተን ጉዲፈቻ በሚል ሰበብ አሳድጎ እዚህ አስቀምጧል። እንደገና የትም ዲቃላ ያንተን የመሳሰሉ ጭንቅላትን እየፈለፈልክ ኦሮሞ የሚያሳድግልህ መስሏል። ዴቢ ኸራ ስልጤ ኸቲት ሰለማኒ ረለማ ቱ ሂል ከዚድ ዴቢ መና ኦሮሞራ ሴታ ሴት ቆሻሻ ገነት ለምን ጊፍት አልሰጠችም ብሎ ነው እኮ የእንትን የምትጠባ። እሷ እንኳ ብትጠባ ራሱ አላየም እንዴ? ለኛው ለሚተርፍ ማንነት እኮ አላት። ለኛው ለሚተርፍ ላንተ አይነት ቆሻሻ ልቃሚ ምግቡን እንኳን ማንነቱን ዘሩን ረስቶ ሌላ ዘር ላይ ተለጥፎ የሚልስ የወንድ አልጫ የወንድ ደደብ ላንተ እንኳን እግራውን ከፍታ የምትወልድ ሴት ሳይ እንዴት እንደምናደድ። ከእውቀት እውቀት የለ፣ ከመልክ መልክ የለ፣ ከስራ ስራ የለ፣ ምን የለ። ምንህ ስቧት እግሯ እንደምትከፍት ነው። እኔ ሰሚራ ራሱ የምትገርም ጆሌ ይሳ ደርቢፍ ሰሚራ ቁሻሻ ከናፍ ጆሌ እንደሊኒፍ ለኸላልቴስ ደርቢፍ ይሳፍ ይሄን የሚያክል ጭንቅላት ለሱ ታሳድጋለሽ። ደርቢፍ ወሰኻል ኦሮሞን ፊዳኸም ቀብቲ ለዛ ነው እሱ ብሔር ውስጥ እንኳን ብሎ ነው። ትናንትና ምን እያወራ እንደነበር አታውቁ? ያቺ ልጅ ጋር ሄደች ኦሮሞን ስታስገድል የነበረ ብሎ እኔን ነው እኮ ያለኝ ትላንት። ገብቶችኋል? ቆሻሻ ወርጄ እሳደባለሁ ብዬ አስቤ አላውቅም። ሳራ አማራቱን ኦሮሞቱን አያገባኝም። ሳራ ላይ የተጫወተችው ድራማ
ይኸው መረጃ እኔ እጃለሁ። ሳራ ይላል እኮ ምንም እኮ የሚያውቀው ነገር የለም። በድንገት ገባንና አንበሳ አይሰጥህም አለው። ገብቶቿል። ሱሱ ጉራጌ ናት፣ የአዲስ አበባ ልጅ ናት። እንደ ሀቢባ ክርስቲያን ያገባች ናት። ታሪካቸው ይመሳሰላል። የአብነት ልጅ ናት። አብነት ሀቢባ እንደዛ፣ እሱ ደግሞ ስልጤ ነው። ሶስቱ ሆነው ልጅቷን ሊያጠፋት ይፈልጋሉ። ሰበብ ውስጥ እናንተ በዘር ከሄዳችሁን የቆምላታለሁ ነው የምልህ። ለዛውም በስነ ስርዓት አባቴ ከአርሲ ነው እኮ ፍሮም አርሲ። የምን ሀረር ነው? አርሲ ነኝ። ገባችሁ? ቆሻሻ። ከዛም መጥቶ እንደገና ጆሉ መቴሰን ሙጩ መቴሰን ይስን ወጂ ታየትኝ ያቹ በርባዴኒ ከእናንተው ጋር ቁጭ ብሎ ሊበላ ይፈልጋል። አኒሲ አከኔሲኒ ጎዴ ማን ጎዴ ማለቁ መሲኑራ ፉዴ ነመቶ ኮንተጃ ጉበቴን አመመኝ ብሎ ስንት ብር ነው ይበላ? ጆከሪፍ ማሬ ሀኒቴ ኢሳፊን ከን ናፍ ከኒቴ ለኔ ነኝ የሰጠች ለጆከር አይደለም። ለሃጫሉ እንትን ላይ የሳቀሰው እንዴት እንዲህ ታረጊያለሽ? እኒ ወጅሞ ተበቻው ላሚ ዱባይ መሰንጅረኒሚ ጌም አብሮ ሲጫወቱ አልነበረም? እውነት ይሄ ነገር የሚሰቀጥጠው ከሆነ 4 ወርና 5 ወር የተዋወቀ ጌም እንዴት ሀሳቡን አልቀየረም? ገባችሁ? ይሄ ክፍታፍ ሆዳ የደሃ ቦቅ የመሰለ ሰውዬ ዲቃላዎችን ሰብስብ ከሰፈር ግማታ ኦሮሞን ተማምነ የትን ቦታ የምትፈለፍላቸው ማለት ነው። በአይኗ ያየች ሴቶቹን ከጠለብ እያወጣች ከስራ ቦታ እያወጣች ለአረቦች $500 እየሸጠች ሀቢባ ጋር ቁጭ ብሎ የሰማውን ይላታል። እንደገና ሰው ገደለኝ ተብላ ገነት ገደለቻት የተባለችው ልጅ ሄለም ሟቿ እኔ ነኝ ይኸውና ፎቶ የተለጠፈው ይኸውና ብላ ካሜራ ከፍታ ልጅቷ የተናገረችውን ያንኑ ይደግማል። እነሱ ሱሱ ሀቢባ ይሄ ሶስቱ ጉራጌ እንደገና አጀንዳውን አንስተው ገነት መውደቅ አለባት። እንደገና የኦሮሞ ልጆች እንዲረዱት ጆከሪፍ ከኒቴ ጆከሪፍ ከኒኔ ጆሌቴኝ አናፍ ከኒቴ ኤገ ኢሳን አረብሰን ቦደ ኢኑማው አን አማራ ጀቴ ሙጫን ማሊያን የመኒ ዳንጆ ኢሲን እንጀተኒ ኢኒ አናገው እንጀኔ እኔ ኦሮሞ ማንንም አማራ አናገው ኢሲን እንጀኔ የጉበቱን ብር አምጣ ስትሉት እኔ እንደውም አገውንኝ አላላችሁ። ለሱ ግን አብራችሁ እንድትረግጧት ታደርጋለ። አርካ ከሰን ኢፊን እኛቲና ኤቁሻሻ አንጋራ ጉዲስተን አመንቦደን ጉዲስና አጀንዳ ኦሮሞ ማለፍ ነሚቲ ተነበረ ገይስተን ጆሌን ኦሮሞ ሚዲያ ጉዶ ከቀብደን እንጅርተኒ $50 ብቻ ለልጆቹ እየሰጠች 450 እየተቀበለች የምትተዳደር ቦርኮ ማለት ነው። እኔ ገብቼ ያለም እነሱ ነው እኮ ትላንትና ገብተው ባለቀ ሰዓት እየወጣው ስለሆነ ነው። ምን አለ ያቺ ባዳ ጋር እኔም ባዳ ነው እንግዲህ እኔ አሁን ለኦሮሞ ባዳ ነኝ። እሱ እያወራ እንደነበረው ትላንት እሺ፣ ያቺ ባዳ ጋር ሄደው የኦሮሞ አስጨራሽ ቤት ሄዳ እኔን እየሰደበች ነው ብሎ ነው የሚናገረው። ላልሰሙ ሰዎች ከይዙን ለማያውቁ ለኛ ልጆች ማለት ነው። እሺ ገብታችኋል? ጭራሽ አስጨራሽም ነኝ እንደገና ደግሞ ባዳ ጋር ነው ሄደችው ይላል እኛን ለመናገር ብሎ ሲያወራ ነበር። ታበዱ አቡ እካካም ንፍጣ እዚህ ነው ባሌ ውርስ አለው ከቤተሰቦቹ የወረሰው ሀብት ንብረት አለው። ቆሻሻ ለማያቅሽ ነገር አንቺ ባለጌ ማለት ነው። የአረቦች ቁላጠቢ ቆሻሻ የሴት ልጅ በዚህ ልክ ወልጄ እሳደባለሁ ብዬ ጋይስ ቮይስ ምትልኩልኝ ሰዎች ቴክስት ሳትጽፉ እንዴት ነው የማውቀው? ለምን ነው የምትደውሉልኝ? ጻፉልኛ በቴክስት እያየሽ ነው አለ እንትናይ ጻፊው ይግባኝ። አለበለዚያ ማይኩን ነው የምከፍትላችሁ። እየነገርኳችሁ በቴክስት አሳውቁኝ። ቮይስም ከላካችሁ ቮይሱ ስለምን እንደሆነ እሺ። ያ
አስበላቅም ሳራ አማራቱን ኦሮሞቱን አያገባኝም። ሳራ ላይ የተጫወተችው ድራማ ምስኪን እህታችንን አሲዛ ወደ ሀገር አስልካ ገነት እንደዚህ ያለች ነው እንኳን አለች እሴ ያለችበትን ትላንትና ተናገረች አይደል? ተናገረች ዛሴት አይኖ ከልጅቷ ለይታ አላህ ከልጆች ይለይሽ በሞት አንቺ ጠምብ የጠላባሽ ቦርኮ ማለት ነው። ከልጇ ለይታ ወደ ኢትዮጵያ አስልካ ሱሱ ማለት ነው። ከዚህ በላይ ምክንያት የለኝም አንቺን ለመጥላት ግን የገማሽ ማለት ነው። ሀቢባ ሴትን ታከብራላ። ልጅቷ ማልቀስ አለባት። መታ እንደሱሱ ማልቀስ አለባት። ሰው ገለሻል ተብላ በዜናው ላይ ተሰርቶባት ጸጉር ቤቷ እንዲቃጠል ሰው ሁላ ተልኮባት ይሄ ሁላ ነገር በየሚዲያ ላይ ጠንቋይ እየተባለች እንግዲህ ጠንቋይ ተብሎ የመጡት ሶስቱም ናቸው። ግን ተደፍድፎባት የቀረው እሷ you think this is fair? አንድ ሰው ለመበደሉ ማልቀስ ብቻ ነው ያለበት እዚህ ሚዲያ ላይ? እንደውም ሱሱ ወደ ሀገር ቤት መግባቷ ጠቀማት። ባይዘዌ በጣም ብዙ እዳ ነበረባት። እስር ቤት እንኳን ባለችበት ሰዓት ባሏ ሌላ ውሽማ ይዞ ጸጉር ቤቱን እንዳለ ጸጉር እያወጣ እየሸጠ ለሌላ ውሽማ ሲሰጥ ነበር። አሁን አፈቅርሻለሁ ይላል የቀረውን 3 ሚሊዮን ብር ለመውሰድ። this is happen የተበደረችውና ምን ያለችው በዛው በኩዌት በነበረችበት ሀገር ስለሆነ በምን አባቷ ጠይቃታለች። ሰው ስለተጠረዘ ብቻ አንዳንዴ እኮ መሞትም ወይ መጠረዝም ከዛ ቦታ ገለል ማለትም እኮ ጥቅም ነው። እሷ ላይ ቀላል ነገር ነው እያደረጉ ያሉት ጋይስ። እኔ እኮ ብዙ ነገር ውስጥ ሆኜ ምን እንደሆንኩ ለምን እንደምን ራሱ እንኳ ማንም ሰው ብነግራቸውም አይገባቸው። ምክንያቱም አይመጣልኝም፣ ሐሳቡም አይመጣልኝም። እንደዚህ የማሳዘን የማልቀስ ምናምን ነገር አይመጣልኝም። ሰው ገላ በፌስታል ቋጥራ እየተባለ በአረበኛው ላይ ዜና እየተሰራ ወተሽ ሱቅ እንኳን አትገዢም፣ ሰው ሁላ እንዲጠምድሽ አረቦቹ ላይ ያግልሉሽ እየተባለ ዲስከስ እያደረጉ 20 ሺህ ሰው በተሰበሰበበት እውነት ይሄ ነገር ልክ ነው? እንደገና አቅም የላትም እሷ አይደለችም ያስጠረዛችሁ ትላላችሁ። ምክንያቱም ያላት ወረቀት የሸቃላ ነው፣ ግን ጸጉር ቤት ከፍታ ስለተገኘች ነው ተባለ። ታዲያ ይሄ ራሷ ጥፋት ከሆነ ለምን ገነት ትጠየቅበታለች? ለምን ትጠየቅበታለች? ቁሻሻ አየ ሙባረክ፣ አንተ ጉበቴ አቦሬ አፍነ ቁሻሻ ሰውነ ደደብ ነው ሆዳም ነው የምልህ። ለዛ ነው ኦሮሞን የተጠጋው ለቪውና ለከርስ ለጌም ብቻ ነው። ትክክለኛ ታሪክ ጉራጌ ጋር ሲደርስ ለሷ ወገንክ ነው የምልህ። ያ ቶርቶራ አጃዋ ኑቲ ሲሲፍኒ ዳበናን ሲንጃበራን ኢሲፊን ዳበዳን ሲንጃ ያ ሰለማኒ ረለማ ምን ላርግ አካኒ ሲዳብ እስቲ አንተ አንድ ገነት አጠገብ ትመጣለች ሱሙኒ ተከሲከንት ቤቴ። እኔ ደግሞ ምን ያህል የኛን ልጆች እንዴት እንደማነቃባ ያሳያለሁ። ስለተነቃብ ነው ትላንት 4 ጊዜ ላይቭ ላይ ገባው ፎቶን እየዘቀዘቅ እየተነቃብ ገብቷል። ያ ከዛ እናንተ አከነጎቴ ጆከሪ ማረ እንጅሮኒ አከና ለጆከር ቅርቡ አንተ ነህ። እዛው ዱባይም ነው ያለኸው አንተ ቁሻሻ። አንተ እዛው ዱባይ ስለሆንክ አትናገረውም፣ እሷን ግን ስደቢው አልካት። አትሰድበውም። አንተ ተናገር እስቲ። አንተ ለኦሮሞ አንገት ትሰጥ የለ እስቲ ጆከርን ተከታትል ያዘው ፎቶን ለቀንላችሁ የለ። እኔ እንኳን ባቅሜ ኢምባሲ ፎቶን ስሙን ሰጥቻለሁ። ሌላም ኢትዮጵያም እንደዛ ልክያለሁ። እኔ ሴቷ እኔ ኦሮሞ ነኝ እያልኩ በኦሮሞ ያልቦጠቦጥኩት ገባች። ያ ዘርኔ ምናምን ብዬ ከኦሮሞ ከምን ያልቦጠቦጥኩት እንኳን
ይሄንን ኃላፊነት ተሰምቶኝ ሰጥቻለሁ። ገብቷል? አባገራ ቁሻሻ ቤሽቲያ ሂድና ዲቃላዎችን ከመንገድ ላይ ልቀም። ይሄ ድንጋይ ራስ የሚያካክሉ ልጆችን ሂድና ሰብስብ። ኦሮሞን ተማምነ የትም ቦታ ዚፕን ከፍተ ያንተ አይነት ደደብ ልጆች እንትን ያረከውን ኦሮሞ ያሳድግልን። አንተንም ላሳደጉት ቆጭቷቸዋል። የኮንዶም ጥቅም የሚገባው ያንተ አይነት ልጆችና አንተ እዚህ ምድር ላይ ስትኖሩ የእውነት ፋይዳ ኮንዶም ይኸበኑ እጉ ጀሪያ እንደዚህ አይነት ሰዎች ምድር ላይ ሲበዙ ለካ ጥቅም አለው የሚገባል። እከካ ያንተ አይነት ግንድራ ሰዎች ምድር ላይ ሞልቷል። አሁን ባንተ የተነሳ እርጉዝ ይዛ አፈረባት ይብላ ግማታም ልጅ ማለት ነው። እስኪ አንቺ ተሳደበ ብለው አንድ ሰው ላይ ቪዲዮ ስራና ልጁን መጥቼ ካልገለበጡ እቺ ቦርኮ አንድ አሮጊት አለች እዚህ ጋር ማለት ነው። ቆሻሻ ልጅ ማለት ነው። ጥምብ ነጭ ቅማል ጋር ሄድሽ እቺ አሮጊት ጭገሯ አንተሽ የሸበተ አሮጊት ጋር ሄደሽ ስላሰደብሽኝ ምተውም እንዳመስልሽ እኔ ስድብ መድኃኒቴ ነው። ጉበቴ ያሳብዳል። በጣም አክጋሪቲን ሲመራቻ ዱጋ ሲመራች ያ በኦሮሞነት የምትነግድበትን ንግድህን ነው የምዘጋብህ። ንግድህን እዘጋባለሁ። ቢያንስ ከሺህ ኦሮሞ 100 ኦሮሞ በስነ ስርዓት እውነትን ያምናል። ገብቷል? እውነትን ያምናል። ቁሻሻ ማኪ ለምንድን ነው ካንተ ጋር ቁጭ ብላ ያረገጠችው? ቁሻሻ ነው ያለች ታውቃለች እኮ ከሰው ጋር መነካካ ስለማትፈልግ ክፍታፍ አባ ገራሄ ተወሄ ሲምቤኔ ሲፈካታ ይህ ያፋና በኑ ሲንጃኒ በር ሀበን ብር ብታገኝ ጌም ብታገኝ ሴት ልታሳድድበት ብቻ ነው። እሱንም ሳምንት እንኳን የቤት ኪራይ እንኳን አትከፍልላቸው። ቁሻሻ ለልጆች ፓምፐርስ ግዛ። ኦሮሞ ልጆችን እነዚህ ድንጋይ ጭንቅላት የሚያካክሉት ልጆች ጉዲፈቻ ያሳድግልን። ግማታ የቂጤ ላይ ጸጉሬን ነው ማስላጨ እንደ ሚኪ ፊት አውራሪ እንድትግጥ ነው ማድረግ። ስድብ ለኔ ሱስ መሰደብ ደስ ይለኛል። ያቺ አሮጊት ቁጭ ብላ ወንበር ላይ ለማኝ ቁጭ ብላ ወንበር ላይ እየለመነች ስሙ ለማኝ ይለኛል። ጋይስ ለቲክቶኩ ግንባር ቀደማል አንሶላ ለብሶ ያ ረብ አደራ መንግስቲ አደራ ኦሮሞ አንጉዲፈቻ ቦረናቲ ማን ነበር ሙባረክ ጉቤ እውነት ለማኝ። እኔ ወንበር ላይ የምቀመጠው አንተ ላይ ልተፋብን። ያንተ አይነት ቁሻሻ ሰዎችን መሸወድ እንደማትችሉ አምጥቼ ስፈልግ እየተፋውብህ ስፈልግ እየተናፈጥኩብህ ላወራ ብቻ ፖይንቲንግ ይሄን እኔ ላይ ድራማ እንዳትሰራ። እኔ አይደለም ሰሚራ እንድትተፋብህ ነው ማረግ። እኔ እንድትንቅ ነው ማረግ። እኔ ብቻ አይደለም ምንቅንኩ እንድትንቅ ነው ማረግ። ክፍታ የወንድ ግማታ ሂራ ጥርስን ፋቅ። ሳንቱ እንደዚህ አንቱ የምትቀማላም አሮጊት ላይ ሄደሽ ስላሰደብሽኝ እኔ ምንም አይነት ነገር ይሰማኛል እንዳይመስልሽ። እሺ አንቺ ቆሻሻ ማለት ነው። እበት ጥምብ የጥምብ ልጅ ማለት ነው። ሀቢባ እናት ናት እኮ ሀቢባ እናታችን ወደድሽም ጠላሽም። ሙባረክ ከመውለዷ በፊት ምናልባት ጭንቅላት ወይ እግሩ ያንተ ከሆነ ከደረሰ አታውቅም። ለምን አትነፋት? ሀቢባ ራሱ ለምን በፖዚሽን ዘግዝቃት ነፋት? እንደ ሐሳብ ምናልባት ጭንቅላቱ ያንተ ልጅ ሊሆንልህ ይችላል ስትወጣ
አይደል ያ ኢሲን ጉራጉማ ወልፉ ተኒሚ ኖቲስ ወልፉ ናባ አይደል ኦጉም አለቀ በርባደን ዱፍተን አከሲሚ ያ ሱሱ ጉራጌ ሀቢባ ጉራጌ አንተ ጉራጌ ትለቃቀማላችሁ ለጌም ሲሆን ግን በኦሮምኛ ታወራለህ አይደል አከሲ እንጅሮኒ ያከና ቆሻሻ ንፍጣ ሀቢባን በአናቷ እንዲ ዘግዝቀ ለምን አሞራ ጆፍ ጆፍ አትነፋትም ያንተ ብጤ ሆዳ ያንተ ብጤ ቆሻሻ ለምን አትነፋት ነገ ሰው ይጠላኛል እንጂ ሀቢባን ሞራል የለኝም የመናገር ድምጼ ከፍ አድርጌ ሀቢባ የመናገር ሀቢባ እህቶቼ አማራ ይሁን ኦሮሞ ይሁን ትግራይ ይሁን ፎንሴክስ አርጉ ዴኔ እንዲገባ ካልፈለግ ፎንሴክስ አርጉ ገብቷል ያ ልጇ ትንሽ ፓርት የሆነ ነገር ያዛ አይመስልም ዘረኛ አይደለም ራይ አናውቅመኛ ሀቢባ ለብቻ ስትሰርቅ ስታይ ነው ቶፒክ የምታረግ ከሷ ጋር ስትሰርቅ ግን ጸጥ ነው የምትልህ ዛሴት ከሷ ጋር ስረቅ መቼም ቶፒክ አታረጋ ከዛ አጀንዳ ውጪ ስትሆን ነው ቶፒክ የምታረግ ዊ ኖ ዚስ ምን አይነት ሼም ለስ እንደሆነች የምታውቁት እኮ የወሊዴ ብላ ጌም ተጫውታ በሁለተኛው ቀንም ተብትቡ ወዶቼ እንዳያሸንፈኝ ትላለች እኔ ሼም ይዘኛል የሆነ ሰው ዛሬ መጥቶ ጊፍት ከሰጠኝ ነገ ሼም ይዘኛል እናቴ ትሙት አንድ ቀን ጌም ተጫውቼ በሁለተኛው ቀን እውነት ጭንቅ ይለኛል እንኳን እኔ አይደለም በየቦታው ጌም ሰው ሲጫወቱ ወይ እነዚህ እንትኖች ፈረደባቸው ብዬ ለኔ እኔ ራሱ ያደረኩ መስለኝና እናቴ ትሙት እኔ ያረኩ መስሎኝ በማየት ብቻ ያደረኩ እየመሰለኝ እኔ ሼም ይዘኛል እነሱ ለተጫወቱት እኔ ሼም ይዘኛል እኔም የተጫወትኩ እየመሰለኝ የእውነት የሆዳምነቷ ሆዷ ልጇ ሆዷ ላይ ቆዷ ላይ ተለጥፎ እስከሚቀር ድረስ ሲጀመር እኛ ቤቢ ሻወር ሴቶች ጓደኛ ነው የሚያዘጋጀል ራስ ቤቢ ሻወር አዘጋጅተ ራስ ብርንት ብለ በሁለተኛው ቀን ሚኪ እንዳያሸንፈኝ ምቱ ትላለች የሆዳምነቷ ሆዳ ለልጇ እንኳን አታስብም ሰው ወክንኩ ይሄዳል አንድ አይነት ለኢሲለቹ አባገራት አሁን ደግሞ ከዙ ሶስቱም ጉራጌ ላይ ሲሆን ተስማማችሁ አይደል ስታታልለው የነበረ ያሳደገ ጉዲፈቻ ያሳደገ ኦሮሞ እንዳይነቃብ ደግሞ ጆከር ላይ ለጠፍከው ጉዳይ ቁሻሻ ይሄንን ለኛ ለምትነግረው አቅሊ ዞቤ ብሎ አደረ ያባ ስንተዋወቅ አንተናነቅ ማለት ነው ወልበይናን ሐረበ ይንቀብዱ ይላል ያገሬ ሰው አባ ገብቷል ያቺ ነገር ስለተነቃችበት ላን ስንናገር 15 ጊዜ ላይ ብለ ይገባ 15 ጊዜ ፎቶ ተዘቀዝቃለ ቂጥን ተዘቀዝቃለ ለምን ቂጥ እንደዚህ ከፍታት ገባም ታዲያ ክፍታፍ አቦሪያፍ ቲክቶክ ከሌለ እብድ የምትሆን ሰቀጫ እህቶችን እየረዳች እያስረዳች በአይናችን እያየን ስንት ነገር ከስንት ጉድ እህቶችን አውጥታ
እኔ ሀቢባ የመናገር ሞራሉም የለኝም። ግን ማታም ማለት ነው እያሰደብሻት ነበር እኮ ዛሬ ሀቢባን። እቺ ዘረኛ፣ እቺ እንደዚህ ነው። የሀቢባን ዘር ኬም ነው ያወቅሽው? የፈለክን ሰው በአናት ተተከል። አንተም እኮ ዘንድሮ ነው ያወቅካት። እሷን እኮ የተጠጋች እኮ ኦሮሞ መስላሃት ኦሮሞ ጠል ነኝ ስለምትባል የኦሮሞን አቴንሽን ያገኘች መስሏታል። እንደገና ስልጤነትን ታውቃለች። ግን ጉዲፈቻን ብለህ ስትነግድ ስለነበረ በእሷ ቤት የኦሮሞን አቴንሽን መውሰዷል። ገብቷል? አይ ኖ ይህ ስልጤ ጋይስ እንዳለ ሚዲያ ላይ ያሉት ብዙዎቹ ስልጤዎች ኦሮሞ ናቸው። ይሁን እግዚአብሔር አንድ ነገር ልንገር፣ ደሃ ሁሌ ምላስ ብቻ ነው ያለው። ምላስ ብትለፈልፍ ምን ብትሉ ገነት ላይ ስሙኒ እንደዚህ አንድ ወክ እንደማትሄዱ ነው የምነግራችሁ። ቲክቶከር እኮ ልጅቷ አይደለችም እኮ ምን ታመጣል? ምንም እኮ አታመጣም። እኔም እኮ መልስ የምመልስባችሁ ሚዲያ ላይ ስመጣ ታዲያ ስለምን ላውራ ከሚል አንጻር ነው። ናቲንግ አፋኑመ በና ወልተመለ ዋተከም ፊት ዱበር ይኸው አሳብጄ 5 ጊዜ ላይ እንድገባ አደረኩ። ሰው እንዲታዘብ ተሳዳቢ አድርጌ ነው ማስቀረኔ። ሪል ምን ያህል በኦሮሞ እንደምትነግድ ሪልህን ነው ማስወጣ። ትላንት ብቻ ራሱ ስንሰው ከኔ ጋር ይኸው እንዴት እንደ አንተ ጆሌ ኦሮሞ ቆፈ ተኮተኮ ከተባ ጆሌንተኛ ቆፈ ተኮተኮ ከተባ የኦሮሞ ልጆች ብቻ ሆዳምነቱን እናውቃለን የምትሉ አንዳንድ ጻፍ ጋይስ። ቤቱን ጠብቁት ፕሊዝ። ትላንት ቴሌግራም ላይ እንዳለ ሪፖርት ሲያደርጉብኝ ነበር። ጆሌተኛ ቆፈ ተከተከ የኦሮሞ ልጆች ይህን ሆዳምነትን ጠንቅቄ እንደማስረክብ ታውቃለህ። ያን የጨነቀ ቆሻሻ ጉበት የታሟል ብለህ የነገድከውን ብር በአፍ እንድትተፋ ነው የምናደርግ። ገንዬ ቴንኪዩ። ጨንቆ የነበረኩ ትላንት ሪፖርት ስላደረጉብኝ ቴንኪዩ ገንዬ። ሀቢባ ከማንም ትበልጥልኛለች። በጣም ነው ማከብራ፣ በጣም ነው የምወዳት። ሀቢባ ከማንም ትበልጥብኛለች አለ። ከማንም አይደል? ያንተን ቆሻሻ ስራዎች አሁን ትሸፋፈናላችሁ። በስመ ዘርም ተሸፋፈኑ እንደ ሀሳብ። ለምን ልጁ ከመውጣቱ በፊት የሆነ አሻራን አትጥልም? አሻራን ጣል እስቲ። ገነትን ቴንኪዩ በሉልኝ ጋይስ። አሻራን ጣልባት። ለምን ዘግዝቃት ነፋት? እሷ ችግር የለባትም። ስለ ልጁ አሳስቧት አያውቅም። ምክንያቱም አንድ ቀን እንኳን ወክ ስታደርግ አይተናት አናውቅም። ጠዋት ትነሳለች፣ እንዲህ ብላ ትቀመጣለች እንትን ከዛ ነገ ትመጣለች፣ ልጄ የጤና ችግር አክሎታል ትላለች። ውይ ያሳዝናል ተብሎ ደግሞ ሌላ አንበሳ ይሰበሰባል። ነገ ትመጣለች፣ ልጄ ወይ የመስማት ችግር ገጥሞታል ትላለች። ይሄ የእግዚአብሔር ስራ ነው ትላለች። ይሄ እግዚአብሔር ስራ አይደለም። ወቅት ታረጋለህ፣ እንትን ትንቀሳቀሳለህ። ለምቦጭን እንደዚህ አድርገህ እንዲህ ያልክ ስታወራ አትውል። ለሰው ሁላ ደውላ ዛሬ ጌሜ ነው ኑ ብላ ጨፍጭቃ እንደዛ ጌም ብር ሰብስባ በሁለተኛው ቀን ሼም ይቆነጥጠኛል። ዛሬም ስጫወት ማን ነው እኔ ጊፍት የሚሰጠኝ? እነሱ አይደለ እንዴ? እነሱኑ መጠየቅ አላፍርም? እናቴ ትሙት ነው ያፍራል። እውነት እኔ አሁን ከዮዳብ ጋር ጌም ቀጠሮ እንትን ብዬ በሳምንቱ ቀጠሮሽን ያዛለኝ። እናቴ ትሙት። አስባችሁታል? ሼም ነው የሚይዘኝ እኔ ጋይስ። ሰው እዚህ ጌም ሲጫወት እኔ ራሱ የተጫወትኩ መስሎኝ እውነት ሼም ይዘኛል። ጌምን ብቻ ቢዝነስን ባስብ። አሁን ዜዶ ልካልኝ ነበር፣ ካንስል አረኳት።
ሚሰጠኝ ይስጠኝ እንጂ ቁጭ ተብተብ አድርግ። ኧረ እኔ በጣም ነው የሚሰለቸኝ። ጌም ተጫዋች 10 አንበሳ ከማገኝ አንድ አንበሳ እንደዚሁ ያወራው ባገኝ ይሻላል። ሼም የማይቆነጥጣቸው ጋይስ ይገባኛል። it is business ግን ሺት አንድ ነገር አርጋልኝ አታውቅም። አንድ ብር ሰጣኝ አታውቅም። አንድ ጊዜ ሰጣኝ አታውቅም። አይላ አንድ ጋላሪ ጊዜ ሞልታልኝ አታውቅም። የምወዳትና ማከብራት የአረብ ሀገር ሴቶችን ስለምትረዳና ስለምትረዳ ብቻ ነው እህቴ መሆን የለባትም። አንተ የትም እየበዳ የምታሰውልዳቸውን ልጆች አባቱን አላውቀውም በሚል ሰበብ ብር ታሰባስብልሃለች። ለዛ ሙባረክ ነው አትበይ፣ ብር ይሰባሰብልሻል። ዛሴት የሚያስጠላው ይሄንን ፊት እንደገና ትደጋግመዋል። ይሄን የሚያክል ጭንቅላቶች እዚህ ምድር ላይ እየደጋገምከው ነው። ይሄንን የቡርቃ ዝምታ የሚመስል ጭንቅላትን እዚህ ምድር ላይ ያበዛብን። ከዛን አታፍርም እኮ በጉዲፈቻ አባትን እኮ ስሙን ታስጠራዋለህ እኮ አታፍርም። ምክንያቱም ደማና ኦሮሞነት ነው ዋስትና ኪስን የሞላው ሰው አድርገህ እንድታወራ ምንም ዕውቀት የለህም። ባይዘው አቴንሽን ሲከር ነህ። ሰው 1000 ከተሰበሰበ አበባ ልከህ እዛ ቦታ መገኘት የምትፈልግ አቴንሽን ሲከር ነህ። ጀስት ፈታለ ነማት ያቲ ፈታለ ጨዋታ እንኳን አትችልም። አቦሪያፍ የበላበትን አፍ እንኳን በስነ ስርዓት ማትጠራር ቁሻሻና ሎምቦ ጫምነ። እኔ አንተን በርበሬ ነው እንጂ ማጥነቅ ቂጤን አልከፍትልም። እኔ እናንተ ብቻ እዚህ ምድር ላይ ብንቆይ አረብ ሀገር የምትንከራተተውና የምትረዳው የግድ እናቴ ልጅ መሆን የለባትም ብዬ ነው የማምነው። ሴቶች እንዲጎዱ እንዲወድቁ አልፈለግም። ሴቶች እንዲጎዱና እንደማይወድቁ እንትን ካልክ እሷ ሰው ገላለች ተብላ እስር ቤት እንድትገባ ነው ዜና ሲሰራባት የነበረው። ሀቢባቺ ራሱ ለምቦጫም ሲም ካርድ የሆነች ድንክዬ ሰው ገላለች ብላ ዜናው ላይ ሲሰራባት የነበረው ጠንቋይ ናት ብላ በሄደችበት እንትን ያለች ራሷ እንድታጠፋ አይደል? ልፍስፍስ ሴት ብትሆን ኖሮ ቆሻሻ ሌላ ዜጋ መተት አርጋባለች ብሎ በWhatsApp ላይ የላኩለት ሰውየው እንዴት መተት አረግሽብኝ ብሎ አናቷን ቢመታትስ? ስላልሆነ ነው። ሰካራም ሱሱ ሰው ነበረች። ሰካራም ጠጃም አልነበረችም እንዴ? ፒኪኒ ለብሳ ባህሬን ባሩ ስትሽ ከረከር ምትል ሸርሙጣ አይደለች እንዴ? እዚህ አረብ እየላሰች አለ እንዴ ከሀበሻ ጋር? ሀበሻው ማንነቷን ስላወቀ አይደል እንዴ? እሷ እስር ቤት ሆና ሁማን በፀጉር ቤቱን እየከፈተ እየሸጠ ሌላ ሴት እዛው ይደክልላታል። እስር ቤት ሆነሽ ራሱ ከሱ ጋር እንደማትመለሽ ያለ እንዴ ስትናገር የነበረው። አሁን ደግሞ 3 ሚሊዮኑን ሲሰማ ወዳታለሁ ብሎ መጣ። ሰካራም አልነበርሽም እንዴ ስታወሪ? እኔ ዝም ብዬ ጥጌን ይዤ ነው የምጠጣው ምናምን። በባህሬን በአረብ ሀገር መጠጥ ቤት መልከስከስ ከሸርሙጥና በስተቀር አለ እንዴ? ሰው እንዴት አረብ ሀገር ሄዶ መጠጥ ቤት ሄጄ እኔ እንደዚህ ነው የምለብሰው ቁምጣ ነው ያምርብኛል ምናምን ብሎ ያወራል። ለዛ ነው ለካ የአረብ ሀገር ሴቶችን አናገባም ብለው ወንዶች የሚምሉት አሰዳቢዎች እናንተ እያላችሁ ልክ እንትን ይመስል ቆሻሻዎች። አሁንም ቅማ ነው የምትጨርሰው። ለምን አተንበትም? ከፈለገች ብትለፈልፍ እንደዚህ ጭረቷን አትነኩም ከገነት። በብሯ አፋችሁን ታስይዛለች። በብሯ ገነት ከፍለሽ እንደምተፋባችሁ አሳያችሁ። ከፍለሽ በንቀት ለነሱ ምንም ትከፍያለሽ። እድሜ ለብር የእውነት ትከፍላለህ፣ ታሰድባቸዋል።
ለእናንተ ምንም ውስጥ ለውስጥ አይከለም። በግልጽ ካፍያ ያሰድባል ብላ እንዴት ለሰንስባለች ነው የምልህ። አንተ ረጅም ምላስ አለ፣ እሷ ደግሞ በብሯ ምላስ ትገዛለች። እስቲ ሄለን እጄን ጠምዝዝ ነው አለ የምትለው። እስቲ አንተ ደግሞ ገነትን እጇን ጠምዝዝ። አንሲ መራች አንሲ እንጃበር እናቴ ትሙት ቢያንስ የኛን ልጆች ቆም ብሎ ነገሩ እንዲያስቡ አረጋቸዋለሁ። እኔ እንዳንተ በዘርና በምን የምነግድ ሰው አይደለሁ። ዘርም ካልክ እንጉዳ አይደለሁ። ማንነት አለኝ። የሚያውቁ ልጆች ሚዲያ ላይ አሉ። እንደናንተ ሄጄ በዘሩ ስላልነገድኩ ነው። በዘር ብነግድ ከጎኔ የሚቆሙ ማንነት ያላቸው ሰዎች እዚህ ሚዲያ ላይ አለ። አውቃቸዋለሁ፣ አያቸዋለሁ። ለማንም ሲተርፉ አያቸዋለሁ። ኖት ማይ ቢዝነስ። እነሱም በእነሱ መንገድ እኔም በእኔ መንገድ ስለምለው ከሁሉም ተነጥዬ ነው እዚህ ያለሁት። በዛም ከሄዳችሁ በጣም እበልጣችኋለሁ በፈለጋችሁት። ቆሻሻ የሀቢባን ጦስ ሰጥ አንዳንድ ሀቢባ ዘረኛው ሀቢባ የት ሀቢባ ስለ ዘረው ተገለሽ እንደ ችግማታም ቦርኮ እቺ ሸረሪት አሮጊት ዛ ሽበታም ጭገራም ሸረሪት ነው። ሌላ ስድብ አይጨምርም እንዴ? ሂሳብ ይጨመርል እንዴ? ማለት ስድብ ጨምሮ አንተ ሂሳቡ በወዛ ቁጥር ነው የታለ ገኒ እንትን ጻፊ አንዳንድ ጻፊ ወይ አለካ ራሷን በራሷ ገስት ላይ ማስገባት አትችል። አንዳንድ ጻፊ ነው ግቢ። አንድ ባለ ሀብት እዚህ ይቀመጥ መናጫ ትላለ አባ ያ እንዴ ጥሩ ነው ለቤት ለቀልቡም ጥሩ ያ አንዳንድ ጻፊ ራሷን ለካ ማስገባት አትችል። ስማ ዮኒ ዝም ንቅማለ አንቺ ነጭ ቅማል አንቺ ቦርኮ ነጭ ቅማል አንቺ ግማታም ጠምብ ወዬ ሀቢቢ ያ ቀልብ የጠምብ ልጅ የጠነብ ያ ኡምሪ كيفك باش አንቺ ማታታም ወዬ ቦርኮ የቦርኮ ልጅ ስላንቺ ማውራት ራሴ ዝቅ ማድረግ ስለሚሆን አንቺ ቡሽ ايش بدك من عيوني من فوق الراسي ተብታባ መቃብር ላይ የበቀለ ጫት የቃምክ ነው የምትመስል ቆሻሻ። ሐሳብ የለ አውርታ አታስቅ። ኖ አይዲያ ኖ መልክ ንብረት የለ ስራ ሆቢ የለ። ሚዲያ ላይ ስልጤነትህን ኪስክ ውስጥ አስገብተ ፊትን ኦሮሞ ጉዲፈቻ እያልክ ማውራት ልክ ኪሴ ሞላ ሲመስል እኛ ኢትዮጵያዊ ነን ትላል። ከዛ በፊት ግን ሀበሻው ተሰኖጂ ታኒ ትላል። ሀበሻዎች ጋር ቁጭ ብሎ ትላል። ከዛን ኦሮሞን ፈረንጅ ታደርገዋል። ሙሉ አፍሪካ ሀበሻ ተብሎ የሚጠራውን ከሀበሻ ከአፍሪካ ማንነቱን ላይ ይነጥላቸዋል ለኪሱ ሲሆን እዛ ሀበሻዎች ጋር ቁጭ ብለው እኛ ኦሮሞችን ያማሉ ይላል ቁጭ ብለው። እሺ እውነት ከዛን እነሱን እኛ ሀበሻ አይደለንም ብሎ አሳመናለን። ሲመለስ ወደ ስልጤነቱ ወይ ወደ እኛ ኢትዮጵያዊ ነን ይላል። የዘር ነገር አልወድም ትቻለሁ ይላል። ኪስ ሞላ ዱባይ መጣሃ ቆሻሻ። የሆነ ሀብታም የመሰለ ቦታ ላይ ሁላ ምትሰቀለ ፓርትቱ ጂጂኪያን አንተ ታውቃለህ አይደል? ፊራን ስታየው ሮጠ ትሄዳለህ። ቲክቶክ አካውንት ሰጠ ዘሴት እርዳታ እያልክ ታጭበረብራለህ። አብረህ ሳራ ለበሻ ሲባል አጠገቧ ሄድክ። ለኔም ካካፋ ብለህ ብዳት ነው የምልህ። እዛ ዱባይ ያላችሁት እሷ ችግር የለባትም። ሀብታሙ ለቺት ማድረግ ንፋት ቢበዛ ይሄን ዘነዘና የሚያክል ጭንቅላት ብትወልድልህ ነው በስተርጅና ሆዳ የወንድ ሆዳም እንዴት ያስጠላ ቆሻሻ።
ያንድን ሴት ህይወት ለማበላሸት እኮ አገባሻለሁ ብለህ ለአንድ ሳምንት እቤት አስቀምጠ በሁለተኛው ሳምንት ሰው ጋር ነው ያስቀመጥካት። ግን የኒካ ሚስቴ ብለህ 14 ታስቀምጣታል። ዝርክርክ ያቺን የመሰለች ልጅ ላንተ ዘነዘና ጭንቅላት ለዚህ ጭባ ምንህ እንትን ዳር እኔ ሴቶች እንዴት እንደሚያናዱኝ ጋይስ። እኔ ቦኖሮ በካዲስኮ ማስትሽ ነበር ቆለጥን ጣሪያ ላይ ለጥፌለት ይችላል ሄድ ካዲስኮ እንትን ላይ እንዴ አላጣ ከግድግዳ ጋር ሲደርቅ ትተውት ሄዳል። ግድግዳ እየነፋ እንድታድር ነበር ማረገ ቆሻሻ ያይጥ መጫወቻ ነበር ማረግልህ ዕቃ እዛው እንደለመሽው የአረቦቹን ኩላ እየጠባሽ ኑሪ ራስሽ። አንድ ሰው ከእሷ ጋር ፎቶ ተነስቶ ስሙን አንድ ኢትዮጵያዊ ሴት የጠንብ ልጅ የጠነባሽ አንቺ ማታታም ቦርኮ የቦርኮ ልጅ ስላንቺ ማውራት ራሴን ዝቅ ማድረግ ስለሚ ምን አይነት ስድቦች እንደሚሳደብ ይሁን። በነገራችን ላይ ገነትን ነው የሚለው፣ ግን ለምን እንደሆነ አላውቅም እንደዚህ አይነት ስድቦች አያናድዱኝ ለማንም ቢሆን። አንቺ ቡሽቲ እዛው እንደለመሽው የአረብ ሞኝና ጀዝባና ደደብ እንደሆን ከሚታወቀው ለሴት ልጅ ቡሽቲ አይባልም። እሺ ለወንድ ልጅ ነው፣ ለአንተ አይነት ቂጡን ለሚለጠለጠው። አንተ አሁን ኦሮሞነት ተነቃብ ቢባል ጾታ ቀይረ ደግሞ ስትለጠለጥ ነው የምናገኘው። መክኑት ትሆናለህ። እስታሁን መክኑት አይደለም። እስቲ መክኑት ካልሆንክ ቂጥን ካልተለጠለጥ እስቲ ቂጥን ከፍት አሳይ። እኛ እናውቃለን የተነካና ያልተነካ። እንኳን ያንተን ቂጥ አይደለም የዝንብ ድንግል እልል ብለን የዳረን ሰዎች ለሙድ ነው እንጂ አዞ ነበረን አለች እንሽላሊት አቲ በአረብ አልተለጠለጥኩም ይወጀቴ ሁዱ ኑገርሲስ ጆሌቴኝ ጋፈዳ ኑገርሲስ ጃን ኦጉ እኒ ላይቭሲ ነው። ኦኬ ላይቭ ሲገባ አሳየን በሉና ጠይቁት። ኦኬ ጋፈዳ ዛሴ ምን ስራ አለው ዱባይ ላይ? ምንም የለው። ያ አረብ ሀገር ስትኖር ኢቃማ ይጠብቃል፣ የቤት ኪራይ ይጠብቃል፣ ብዙ ነገር ይጠብቃል። ተለጋመለ ማለት ጅር ቂጡን ያሳየ አራነጣ ኑገር ሲሲ እስቲ ያሳየ ቹኩላ እየጠባሽ ኑሪ ራስሽ። አንድ ሰው ከእሷ ጋር ፎቶ ተነስቶ ስሙ አንድ ሰው ፎቶ ከተነሳ አለቃችሁም ይላል። እናቴ ትሙት ገኒ ነይ እንነሳ። ሁለት ሶስት ሰራተኞች አላት ፀጉር ቤቷ ብቻ የሚሰሩ ሁሉም የሀገሯ የአርሲ ልጆች ናቸው። ሁሉ ቀን ቪዲዮ አብራ የምትገባቸውን አላየም እንዴ? እዛ ሴት ለፎቶ ማትመቸው ያንተ ፊትና ያንተ ኑሮ ነው። የገነት ኑሮም ፊቷ ያው ሴትም ስለሆነች ይመቻል። አንድ ኢትዮጵያዊ ሴት ከዚህ ጫራው ጋር ፎቶ ተነስቶ ካያችሁ ስጡን። አሁን ራሱ ላኩልኝ። ግን ጋይስ እንትን የፋራ ኩንታለው ልበል የዳሙ ቆጫ የመሰለ ሰው ይሄ በርበሬ እዚሁ ጌሾ እዚሁ ብቅል ምናምን የሚው እንትን የለም ጫፍ ጫፉ የተሰባበረ የዳ ሙቆጫ ደደብ ነገር ነው ጋይስ። ፎቶ አብራችሁ ተተነሳችሁ ካለ ላኩልኝ። ከዛ ሴጋ ልትመታበት ነው ማልማል ጎት አምስተኛ ሚስት ልታረግ ነው። ይሄን ደግሞ ሸሪዓው ስለማይፈቅድልህ የቲክቶክ ህግ ይፈቅድልኛል ብለህ ልትመጣ ነው። አንተ ጉበትን አክቱ ብለህ እንድትጠፋው ነው ማረግ። ጠልተው ራስ ምን ያረጋል የጉበት ብለህ የእውነት አክቱ ብለህ እንድትጠፋው ነው ማረግ። አስጠላኝ ብለህ መንጫቅ ጭርታ ሽርሙጥና እየሰራ ነው። እሷ ፀጉር ቤት ሄዶ ፀጉርን የሚሰራ ወደው መጠጥ ይሰራበታል። አሁን አንተ እንትን
የለም በጣም በቃ የጥላቻ ነገር ምናምን ሰርተ ልቡ ልቅ ብሏል አይደል? በጣም ገበያው ደርቷል። ባይዘወይ ሁማኔር ሲሸጥልህ ገነት ዝም ብላ በፌስታል ከታ አይደለም የስሟ ማርክ የሆነ መያዣ ሁላ አላት። ይሄን ያህል ቪአይፒ ጸጉር ቤት ያላት ባይዘወይ ቪአይፒ ሁማኔር ቤት ስገዙ በፌስታል ዝም ብላችሁ ይዛችሁ ነው አለም ትሄዱት። እሷ በስሟ በማርኳ የተሰራ ማንጠልጠያ ሁላ አላት። እንትን የለም ቦክሱ ዛት ማች ቪአይፒ ጸጉር ቤት ነው ያላት። መጀመሪያ ለቆለጥ ለዚህ የትን ቦታ እየሄደ ድንጋይ ራስ የሚያካክሉ ጭንቅላት ልጆች የሚወልዱን ቆለጥን ፓንት ግዛበት። ጀምስ እንኳን የመግዛት አቅም አልደረሰም። ቡታንቲ ኢቲቢተሉ ቡታንቲ ለርቱሰ ከሂሳ አብዱ ሰን ቢተሉ ያ ትልልቁ ቡታንቲ የለም ኪስ ያለው እሱን ግዛ። መጀመሪያ ለአቅመ ለዛ እንትን በል። ይሄ እየተንጠለጠለ የትን ቦታ ያንተ አይነት ድንጋይ ራስ ልጆች የሚወልደውን ለቆለጥ መጀመሪያ ፓንት ግዛ። ስለ ሁማኔር ለማዘዝ መጀመሪያ አንተ ሙሉ ልብስ እንኳን መልበስ አለብሽ። ቶርቶራ አጃዋ ነማ ያ ጋይስ ምንድነው የሰጠን? የሆነ ነገር ሰጠን ቲክቶክ ላይ አሁን እስቲ አርጉት። ምንድነው የሰጠን? $500 ትቀበላለች። መኪና ውስጥ እየሸኘች $50 ብቻ ነው ለነሱ የምትሰጣቸው። 450 ይዛ የምትገፈገፈው ይሄን ነገር አብያ ይሄ ስንት አባ ጠይቆን የሆነ ነገር አሁን ሰጠኝ ከፊቴ ዞራል። ስንት አባ ነው አስገቡ ያሉ ባይዱን ቦታችን ናት እናቴ። እናንተ ወደ ቢዋን እየመለሰኝ ነው እንትኔን ደረጃዬን ሺት የአረብ ሀገር ሴቶችን ስም አብይ እንድታጠፉልን አልፈልግም። የአረብ ሀገር ሴት ወደ ቢዋን እየመለሰኝ ነው። ኤ3 ገብተን ነበረ። ኤ1 እንዴት ነበረ ሌቭሉ? ወደ ውዛ እየመለሰን ነው ጋይስ። አንጂ ሸርሙጣ አይደለች ታታሪ እንጂ ባለጌ አይደለችም። ከዚች ሴትዮ ጋር የተገኘ ሰው ሸርሙጣ ነው። እኔ ነኝ መፈረጀው፣ እኔ ነኝ። ይሄው መረጃ እኔ እጃለ እንትን ይላል። ይሄ አሁን የሰጠኛለ እሱን ካሉ ወደ ቢዋን ትወርጃለሽ እያለኝ ነው። እንደዛ እያለኝ ባለፈውም እንደዚህ አድርጎ ነው የቀየረኝ። በአይኗ ያየች ሴቶቹን ከጠለብ እያወጣች ከስራ ቦታ እያወጣች ለአረቦች $500 እየሸጠች $50 ብቻ ለልጆቹ እየሰጠች 450 እየተቀበለች ይመልሰኝ ነው ይመልሰኝ ተዳደር ቦርኮ ማለት ነው። ባሌ እንደዚህ ነው፣ ባሌ ውርስ አለው፣ ከቤተሰቦቹ የወረሰው ሀብት ንብረት አለ። ጋይሳይ እንደዚህ ነው። እኔም እንደዚህ ነው እንደማወራው ማለት የኔ ስጣላ እንደዚህ ድፍን ያለ ጀዝባነት የተሞላበት ንግግር ነው የምናገረው። ይሄ ሉካንዳው ፊት እንደዚህ ነው። ያ ጀዝባ ቆሻሻ መቃብር ኮትኳች ነው የሚመስለው ጋይስ። ሺት ማሚ እስቲ ሙሉት ምንድን ነው የጠየቀን? እስቲ እናንተ ገብቷችኋል? እኔ እንኳን አልገባኝ። ቆሻሻ ለማያቅሽ ንገሪ አንቺ ባለጌ ማለት ነው። የአረቦች ቁላ ጠቢ ቆሻ አያችሁ። ከዛ ሴት ልጅ መጎዳት የለባትም ይላል። የእንትን እቃ ጣቢ የእንትን ጠቢ አስጠቢ እንስሳ የእውነት ይሄ አሳማ ይመስል የበሰበሰ አሳማ አልበላ ብሎ ለከብት ታርዶ ወይንም ደግሞ የለም ለአንበሳ ምናምን ታርዶ ይሰጣ እንደዛ የመሰለ ቆሻሻ የእውነት። ኧረ በስማም ኧረ ኢንፍሮንት ኦፍ ቤት ጠብቂው። ተይግን ጣል አድርገሽናል። መጡ አንዴ ካፌ ላምጣ። አሻለ ሴት ልጅ በዚህ ወልጄ እሳደባለሁ ብዬ አስቤ አላውቅም። ሳራ አማራቱን ኦሮሞቱን አያገባኝም። ሳራ ላይ የተጫወተችው ድራማ ምስኪን እህታችንን አሲዛ ወደ ሀገር አስልካ ከልጅቷ ለይታ አላህ ከልጆች ይለይሽ በሞት አንቺ ጠምብ የጠነባሽ ቦርኮ ማለት ነው። ከልጇ ለይታ ወደ ኢትዮጵያ አስልካ ሱሱ ማለት ነው። ከዚህ በላይ ምክንያት የለኝም አንቺን ለመጥላት ግን የገማሽ ማለት ነው። ሀቢባ እርጉዝ ይዛ አፈረባት ይብላ ግማታም የግማታም ልጅ ማለት ነው። እስኪ አንቺ ተሳደበ ብሎ አንድ ሰው ላይ ቪዲዮ ስራና ልጁን መጥቼ ካልገለበጡ እቺ ቦርኮ አንድ አሮጊት አለች እዚህ ጋር ማለት ነው። ቆሻሻ የቆሻሻ ልጅ ማለት ነው። ጠምብ ነጭ ቅማል ጋር ሄሽ እቺ አሮጊት
ጭገሯ አንተ የሸበተ አሮጊት ጋር ሄደሽ ስላሰደብሽኝ ምቶም እንዳመስልሽ እኔ ስድብ መድኃኒቴ ነው። ስድብ ለእኔ ሱስ፣ መሰደብ ደስ ይለኛል። ያቺ አሮጊት ቁጭ ብላ ወንበር ላይ ለማኝ ቁጭ ብላ ወንበር ላይ እየለመነች አንበሳ አንጡ እንደዚህ አንጡ የምትል ቅማላም አሮጊት ላይ ሄደሽ ስላሰደብሽኝ እኔ ምንም አይነት ነገር ይሰማኛል እንዳይመስልሽ። እሺ አንቺ ቆሻሻ ማለት ነው። እበት ጥንብ የጥንብ ልጅ ማለት ነው። ሀቢባ እናት ናት እኮ ሀቢባ እናታችን፣ ወደድሽም ጠላሽም የፈለገ ሰው ይጠላኛል እንጂ ሀቢባን ሞራል የለኝም የመናገር ድምፄ ከፍ አድርጌ ሀቢባ የመናገር ሀቢባ እህቶቼ አማራ ይሁን ኦሮሞ ይሁን ትግራይ ይሁን የፈለገ ይሁን እህቶችን እየረዳች እያስረዳች በአይናችን እያየን ስንት ነገር ከስንት ጉድ እህቶችን አውጥታ እኔ ሀቢባ የመናገር ሞራሉም የለኝም። ግማታም ማለት ነው። እያሰደብሻል ነበር እኮ ዛሬ ሀቢባን። እቺ ዘረኛ እቺ እንደዚህ ናት። የሀቢባን ዘር ኬም ነው ያወቅሽው? የፈለክ ሰው በአናት ተተከል። ሀቢባ ከማንም ትበልጥልኛለች። በጣም ነው ማከብራት፣ በጣም ነው የምወዳት። አንድ ነገር አድርጋልኝ አታውቅም። አንድ ብር ሰታኝ አታውቅም። አንድ ጊዜ ሰታኝ አታውቅም። ሀቢባ አንድ ጋላሪ ጊዜ ሞልታልኝ አታውቅም። የምወዳትና ማከብራት የአረብ ሀገር ሴቶችን ስለምትረዳና ስለምትረዳ ብቻ ነው። እህቴ መሆን የለባትም። አረብ ሀገር የምትንከራተተውና የምትረዳው የግድ እናቴ ልጅ መሆን የለባትም ብዬ ነው የማምነው። ሴቶች እንዲጎዱ እንዲወድቁ አልፈለግም። የሀቢባን ጦስ ሰጥ እያንዳንድ ሀቢባ ዘረኛ ሀቢባ የት ሀቢባ ስለዘረ ነገርሽ እንዲ ግማታም ቦርኮ እቺ ሸራሪት አሮጊት ዛ ኢሳን ኦጉ አከነቲ ወሊዳበተን ሀቢባ ጉራጌ ናት። ሱሱ ጉራጌ ናት። ኢኒ ጉራጌ ነው። ጉራጌ እስቲ ጋለሪ አስሞይ እንዳያስወጣሽ ቢገባሽ ወደ ኤ እንድትመለሽ አያችሁ ገብቻለሁ ጋይስ። ቢዋን መለሰኝ እኮ ጋለሪ ስላልሞላ እንደዛ ያ ወደ ቢዋን መለሰኝ። እሺ ለማንኛውም ችግር የለውም። እናንተ ወደ ዘር ከሄዳችሁ ገባችሁ። እኛም ደግሞ በማንነቷ ካገለላችኋት የአርሲ ልጅ ነኝ ዩኖ ይሄን ታውቃላችኋ። የአርሲ ልጅ ነኝ ዛሴት የአርሲ ልጅ ነኝ። ለአርሲ ቆማል። ያ እንደገና ደግሞ እንደ አንድ የተገለለ ሰው እናንተ ኬስ ተቀባይ እስከሆናችሁ ድረስ እኔ መጥቶ አንድ ሰው እንዲህ ተበድያለሁ ብሎ መጥቶ ሲናገር እሰማዋለሁ። ሌላውም ሰው መጥቶ ሲናገር የዛኛውም እንትን እሰማዋለሁ። ራይት ሰማሁት። ማን ነው በደለኛ ማን ነው ምናምን ያለታ ሰማ ነው ጨረሰ። ግን እዚህ ጋር ቁጭ ብዬ ከዛኛው ሰው ጋር ሌላውን ሰው አብሬ አረግጥም ስንት ወር ሙሉ ማለት ነው። ይሄ ማግለል ነው። ኢንፍሮንት ኦፍ ቴንኪው። እሺ ወደ ቢዋን መለሰኝ እኮ ያየሁት ቀየረኝ። ያ ገነት ነው ያለሽው ነይ ግቢ። እስታውን ባወራነው ላይ አስተያየት መስጠት የምትፈልጉ መራገጥ የምትፈልጉ ኔጌቲቭ ነገር ምናምንም እንትን በሉ። ገኒ ነይ ግቢ ነይ ግቢ። ሌላ ምንድነው የቀባጠሩት? ያ ሀቢባ ያንተን ትዳር በማፍረስ የራሷን ትዳር የምትጠብቅ ናት። አንድ ሰው ጠጪ ነው ሰካራም ሲባል ኢንፍሮንት ኦፍ ቴንኪው። እሺ ያ ሰካራም ነው ምናምን ሲባል እንዴት መጠጥ እየጠጣ ትዳር ትመራለህ ትላለች። ለባሏ ግን 9 አይነት የመጠጥ አይነት ቼምባስ ምናምን ሺሻ እዛው ያጨሱ እንዲቀመጥ ታደርገዋለች። ሱፉን አስተኩሳ ምን አድርጋ ነው የምትሸኙ? ገባችሁ? እሷ ልጇ ሆዷ ላይ ራሱ እንደዚህ ስተሚለጠፍ እንደ ካዲስኮ እንደዚህ ቁጭ ብላ ቀን ሙሉ ስታስተበትብ ትላለች። እንቅልፍ እንኳን አትተኛ። ገባችሁ? እንዴት አንድ ሰው ልጁን ሳያስተዳድር ልጅ ይወልዳል ትላለች። ዛሴት የሚገርመው ነገር አረብ ሀገር መንግስት አረብ ሀገር ላይ ለሚሄዱ ሰዎች ሪስፖንሲቢሊቲ ወስዶ ከኤጀንሲ ጋር ምን ተፈራርሞ በህጋዊ መንገድ እንዲሄዱ ሀገርም ራስም እንዲጠቀሙ እንዲወጡ ፈቅዶ ተፈራርሞ ምን ብሎ መጣ። ግን መንግስት ያልገባው ነገር አረብ ሀገር ባሉ ልጆች ሀገርም ራሱ ተሰዳጁ
ሳይጠቀም በአረብ ሀገር ልጆች እየተጠቀሙ ያሉት እነ ሀቢባ፣ እነ ሙኒት፣ እነ መሲ፣ እነ ሳራ ናቸው፣ እነ ታሜ ናቸው። ስፔሻል ሀቢባ የሄዱትም አልተጠቀሙ፣ መንግስትም አልተጠቀመም። ግን አንድ ችግር ቢደርስባቸው ኤምባሲ ቴሌፎን አያነሳም ይላል። እሺ ኤምባሲ አይቆምላቸውም። አንተ ስትበላ የነበረው ኤምባሲ ምን አባቱ ስለሆነ ነው ቴሌፎን የሚያነሳው? እያንዳንዱን ብርና ምናምን ቁጭ ብለ ለሚመጣ ወር ለምቀበለው ደሞዝ እንኳን ሲል ህሊና ፈቅዶልህ መዝግበ እንደ እዳ ያስክበት ኤምባሲ ሲታመሙ አይደርስም። ኤምባሲ ለምን ነው የሚደርሰው? ህገወጥ ስራ ላይ ለምን ይሳተፋል? ገና ለገና ስሙ ሚዲያ ላይ እንዳይጠራ ሲል የወንጀል ተባባሪ ልታረጉት ትሄዳላችሁ። ምድረ ልክስክስ ማለት ነው። ኤምባሲ ተጠያቂ የሚያገኘው ተጠያቂ የሚሆነው ትክክለኛ በኤጀንሲ በኩል መንግስት በፈቀደው ባወጣው ትምህርት ተምረው ሰልጥነው ምናምን በወጡት መንገድ ማንና የት እንደደረሱ ተያዥን በስነ ስርዓት መንግስት በሚያውቀው መንገድ ከወጡ ያኔ እሱም ደረቱን ነፍቶ ለዜጋው እንትን ይላል። በምንም ሞተ ወደ ሀገር ያለ መመለስ ኢትዮጵያ ላይ ዘብዝፈ አማርኛና ኦሮምኛ ስለተናገርክ የኢትዮጵያ ኤምባሲ በእግሩ በባዶ እግሩ ለሚሄደው ማህበረሰብ ላይ ታክስ እየቆረጠ አምባሳደርን ቤት ተከራይቶ መኪና እንትን ብሎ ሰራተኛ ቀጥሮ ለሚያሰራው ለማንም መንደሬና ጥቃቅና አነስተኛ ሀገሮች ሁላ አማርኛ ስለተናገሩ ኃላፊነት አይወስድም። አንድ አይወስድም። ሁለት ደግሞ አንድ ሴት መረረኝ ስትል ነይ ወደ አረብ ሀገር ብለሽ በራሴ ስልጣን ራስሽ ወረቀት ጨርሰሽ አንደሬጅ እንኳን ብትሆን የተጭበረበረ መታወቂያ እንድትወስድ ምክር ሰጥተሽ አምጥተሽ ችግር ሲደርስባት ኤምባሲ አይደርስላትም፣ አያገባው። ኤምባሲ የወንጀለኛ ተባባሪ አይደለም። ደሞዝ ያላት ጊዜ ቁጭ ብለይ ጽፈሽ ብሯን እንደተዳደርሽበት የምትወልጂውም ሆነ የምታሳክሚው ልጁላ የአረብ ሀገርን ሴት ተማምነሽ እስከሆነ ድረስ አንቺ ከዛ እንደተጠቀምሽው ለብር የሚያስወጣ አይነት ችግር ሲደርስባቸው ኤምባሲ የሚጠራበት ምንም ምክንያት የለም ነው የምላችሁ። ኤምባሲዎች ከሚዲያ ቴሌፎን ሲደወልላችሁ አታነሱ። ምክንያቱም ውስጥ ለውስጡን በህገ ወጥ እነሱ ብሩን ሲጠቀሙ እንትን ብለው በደረቁ አንተ ጋር የሚደወልበት ምንም ምክንያት የለም። ምንም ምክንያት የለም። ዶክተር አብይ እንደዚሁ ነው። ዱባይ ሄደ ፈርመ፣ እንትን ሄደ ፈርመ፣ ሰራተኛና ማህበራዊ ቢሮ በሙፈራይት በሷ በኩል እንዲያርግ ይሄን ሁላ ነገር አስተካክለ ኤጀንሲዎች ከ2000 በላዩን ወደ 600 ምናምን ሁላ ተቀይሮ እንደዛ የሚከራተቱ ስደተኞች ከዱባይም ሲመጣ ከሳውዲ አረቢያም ሲመጣ ከነሱ ጋር ጭኖ የመጣው ቢገባችሁ ዶክተር አብይ እናንተን ሊያስተምራችሁ ነበር። በዚህ ጉዳይ ላይ ትኩረት እንደተሰጠ እያስተማራችሁ ነበር። ኤልሳ እጅጋየውና ያቺን እንትን ሲያስታርቃቸው ተው እያላቸው ነበር። አልገባችሁም? እሷ ግን ዶክተር አብይ እውቅና የሰጣት መስሏ ስቀጥልበት ነግሪያት ነበር። ኤልሳ እስር ቤት ትገቢያለሽ ብያን ነበር። ኤልሳ እስር ቤት ትገቢያለሽ ብያን ነበር። በጉልበት ብዝበዛ፣ በሁማን ትራፊክ በምን ኤልሳ ትገቢያለሽ ብዬ እኔ ያልነገርኳት ይሄንን ብያት አላውቅም። አንድ ቀን አለ ብዙ ቀን በጣም ቶፒካችን ነች ኤልሳ። የታሰረች ቀን ሄለን ድምጹኛት ሄጄ እስር ቤት ሄጄ ነው የምጮውባት እንጂ ለሷ ምን አባቷ ነው ድምጽ መሆንላት? ነግሪያት ነበር። ስነግራችሁ ነገርኩ። ያን ጊዜ ግን ከደረሰብህ በኋላ እንደኔ በችግርም ያላግጥብ ሰው የለም። እኔ በጣም ነው ማላግጥብ ስነግር ያኔ ስላላገጥክብኝ ማለት ነው። ገብቶቻል? ሀቢባ ጊዜው ይርዘም እንጂ እናቴ ትሙት ትጠይቂያለሽ፣ እግዚአብሔርን ትጠይቂያለሽ። እስካሁን ፊት ለፊት ያልወጣ ስራ የሰራሽ መስሎሻል? ፊት ለፊት የሚያወጣሽም በሰዎችም ዝውር ሲጀመር ባልሽ ኤምባሲ የሚመጡትን ከመዳን ቤት ጠፍተው የመጡ ምናምንን ኤምባሲያችን ብለው ሲመጡ ኤምባሲ ሾፌር ስለሆነ ብቻ ከበር ላይ ወስደው ለሌላ አረብ እየሰጡ ብር ይቀበላሉ። አረቡ ከኢትዮጵያ ሰራተኛ ሲያመጣ ስንት ሺህ ድርሃም ስለሚያወጣ ስንት ብር ስለሚያወጣ ባጭሩ እዛው ትረካከባላችሁ። እነሱ ደግሞ ኤምባሲ መስሏቸው
ዝም ብለው ይሄዳሉ ሁሉ ሰራተኛ ስለሚያስላቸው። እንደዚህ አይነት ቅብብሎች ነው የምትሰሩት። ይሄ በቤት እጣ ሁላ ገና ትጠየቂያለሽ። ባይዘው ችግር የለው። አንቺ ቶፒክ የምታረጊያቸው ከአንቺ ጋር ያልሰረቁትን ያልታካፈሉትን ብቻ ገብቶሻል? ዛሴት የጊዜ ጉዳይ። ከዚህ ከምርጫ በኋላ ማን ማን ላይ ምን ነገር እንደሚዞር ታያላችሁ። እሺ የሳራ አላበሻ ቀጥታ ክስ እራሳችሁ ታዩታላችሁ። አሁን ኦሬዲ ስለደረሳት የኤምባሲዎች እንትን ላይ እንዳትሳተፉላ እየተደረገች ነው። በዚህ በወሬኝነቷ ምክንያት ማንኛውም የኤምባሲ እንትኖች ላይ እንዳትደርስ እየተደረገች። ቆይ በዲፕሎማሲ ቋንቋ ላንብብላችሁ። በዲፕሎማሲ ቋንቋ እኔ እኮ እንትን እያልኩ ነው ነገሮችን ማወራ። እስቲ ኤምባሲ ሚቲንግ ላይ ከዚህ በኋላ እንድትገኝ ኦዲት እየተደረገባት እንዳትገኝ በወሬነቷ ምክንያት የባለስልጣን ወሬ እሷ ጋር ደርሶ እሷ አውርታው ማን ነበረ ብሎ እንት ሲሉ ነበረ። ግን የሰለሞን ሶል የሚባለው ማለት ነው አሁን እስር ቤት ገብቶ የወጣው የሱም ብር ወደ ኢትዮጵያ እንደላከ መተው የነገሯት ኤምባሲዎች ናቸው። እነሱ ደግሞ ይሄን ሊነግሯት ብለው ስራይ ብለው አይደለም የመጡት። ከሄለን ጋር እንዴት ናችሁ ብሎ ሊለዋት ሰላም ፈጠራችሁ ሲል በዛ የተነሳ ሰለሞን ብሩ ወደ ኢትዮጵያ እንዳሸሽ ኦሬዲ ኤምባሲ እዚህ ነገር ውስጥ እንደገባ ለሷን የነገሯት። ያን ነገር እኔ መጥቼ ተናገርኩ። ይተዋወቃሉ። እንዳትገኝ ተደረገ። ለምን? ያንን ምስጢር የሚያወጣው እሷ እንደሆነች ግልጽ ወጣ ማለት ነው። ዛሴ የኢትዮጵያ ባንኳም ፍሪዝ ተደርጓል። ሳራ ውሸቴን ከምርጫ በኋላ ደግሞ ታያለሽ። 2 ፎቆች ስሰሪ ከዱባይ ወደ ኢትዮጵያ ያስተላለፍሽበት ትክክለኛ የባንክ ሂስቶሪ የለሽም። ሁሉንም በብላክ እዛው የተጣጣ ነው። ኢትዮጵያ ያለ ባለ ሀብት እዛ ያጣጣልሻል። አንቺ ደግሞ ለነሱ ዱባይ ላይ ታረጋልሽ። የዱባይ ሐዋላው ለሚላከው ባንቺ ነው። ገብቶሻል? አሁን አንቺ ተፍተፍ እያልሽ ያለሽው ምንድነው? ከወርቁ ጋር ምንም አይነት ግንኙነት እንደሌለሽ እየደበቅሽ ነው ያለሽው። ያ ከወርቁ ጋር መታየት ምን ያህል እንደሚያስጠይቅ በቡቻ የተሻላ ኤምባሲ ተጠርታ ነበራ ያኔ በታኩር ምክንያት። ገብቶሻል? እሱ አይዲ የመኖሪያ ስለሌለው ነው ካንቺ ጋር የሚሰራው። አይዲ ለምን የለውም በሚለው ነው እኮ ኤችአይቪ እንደሆነ አታውቂም ወይ ያልሽው። አገር እኮ ያውቋል ያልሽው። ስራዬ ብላ እንኳ ኤችአይቪ ያለበት ልትለኝ ፈልጋ እንኳ አይደለም። አይዲ እንኳ የለውም። ለምን የለውም ስል እዚህ ሀገር እንኳ እንደዚህ ነፃ ካሎች አይዲ አይሰጥም ብላ ነው። በአይዲው የተነሳ ነው የተናገረችው እንጂ ስራዬ ብላ ወርቁ እንደዚህ ያለበት ልትለኝ አይደለም የደወለችው። ዛሴ ራሽያዎች ነው ሩሲያዎች ነው ምናምን ከነጮች ጋር ክለብ በሰዎች እንትን አማካይነት ልገዛ ብለ እነሱ የራሳቸው ፕሮሰስ ስለነበራቸው የራሳቸው ችግር ስላለባቸው ያ ይከፍታል ተብሎ የሚወራው ክለብ ካንስል አልሆነብህም። አንተ ወርቁ ይቅርታ አንተ አልኩ ያው አንተ ነው ምን ከኔ እድሜ ላይ ነው ያለው ምን ችግር አለ? እና ያንን ፕሮሰስ እኔ ያውቀዋለሁ። ማን ነገር ወደ ላይ ሊድ እንደ የክለቡ ምን ክለብ ነው የሚባለው? ክለቡን ቆይ ወደ ላይ ሊድላችሁ። ኡፍ እኔ እኮ ስም እንዳረሳ እጽፋለሁ። ኦዲዮውን 10 ከምከፍት እጽፋለሁ። የኔ ችግር ኦዲዮ ለ10 ጊዜ እንዳልሄድ። እስቲ ቆይ የቱ ጋር ነበር የጻፍኩት? ያ ቪ ክለብ የሚባል ወርቁ አይተህ ነው። ቪ ክለብ የነጮች ምናምን ሊከፍት ነው ምናምን አልተባለ ሊገዝ ቪ ክለቡ አሁን ባንተ ስር ነው ያለው ወርቁ።
አይደለም። የራሺያዎች ነበር የራሳቸው ችግር የራሳቸው ፕሮሰስ ስለነበረ ካንስል ተደረገ። ራይት ያ ልክ ዳኛ ዋሌ የሱ ክለብ አይደለም፣ በሱ ተገዝቶ ነው። እሱ አይዲ ስለሌለ እሱ ያለው ራሷን ቻለች ራሱ እሱ ያለው የኢንቨስተሮች ወይም ደግሞ እነዚህ ባለ ሀብቶች ያላቸው ፓስፖርት አለ አይደል? ኢንተርናሽናል ይዞሩ የለ በቃ ያ ብቻ ነው ያለው መግባት መውጣት። ዛሴት እኔ የት ነው ማውቀላቸው? ቪ ክለብ ይሁን ኤክስ ክለብ፣ ዋይ ክለብ ይሁን ጂሚ ክለብ። ዛሴት እንደገና የሱ ያንተ ቀኝ እጅ ማን እንደነበረች እንደተነገረ ልንገር። እኔ እኮ በቃ የሸመደርኩታል ቃል በቃል እንትናል ማንሽ የምትባለው መሰለ። ቆይ ላምጣልህ። ትልቅ ሰው ካንተ ጋር ከኢትዮጵያ ምናምን ተሰዳ አይደል? አሁን ዶክተር አብይ ችግር እንደሌለበት ሲነግረው ቤቷን የተከራየችውን አከራይታ ኢትዮጵያን ያለችዋል። ለዛውም የሳያት ደምሴ እህትን ለማን ሄዳረችው? እንትና በነገራችን ላይ የሳያት ደምሴ እህት ለማክለም ሄዳረችው መሰላችሁ? ትልቅ ሰው በጣም ብዙ ነገር እየሰማው ነው። አሁን ከወርቁ አይተነው ጋር ትንሽ እንደ ድሮ ጓደኛ አይደል? ሲኒ ማነብ ነው መስሏል። ያ አቡሄል ቤት ተከራይታ ትኖር ነበር። እንደዛ ግን በጣም ብዙ ነገር ያለው ገይስ ዱከም ሬስቶራንት ባለቤት የሳያት ደምሴ እህት የዱከም ሬስቶራንት ባለቤት የነሱን ልጅ ነው ያገባው። ያጋባችሁ ደግሞ ዋናዋ ማናት? ማን ሰው ነው ያልኳት? አሁን ስሟ ማን ነው ስሟ? ያቺ ባለ ሀብት ቀላል ከባድ ሰው አይደለች እንደሰማሁት። አጀንዳ የቱ ራሱ ነው ዱከም ባለቤት እሱ። ያ የሳያት ደምሴ እህትን ያገባው እሱ ነው። ትልቅ ሰው እሷ ናት። ድሮ ከወርቁ አይተነው ጋር እጅና ጓንት ነበሩ። ያኔ ወርቁ አይተነው ከሀገር ሲወጣ አብራ ነበር የወጣችው። ከዛን ዶክተር አብይ ከሷ ጋር ችግር እንደሌለበት ጥሪ ሲያቀርብላት የተከራየችውን ቤት አከራይታ ለምናልባት ኢትዮጵያን ያለችው በዛ የተነሳ ከወርቁ ጋር እንደ ድሮ አይደሉ። ያ የእውነት ጋይስ ህዝቡ እንደዚህ ያለ ነው። እኔ ብቻ ነኝ እዚህ ምድር ላይ ብቻዬን ያለሁት ከልጄ ጋር። ልጄማ አሁን አድጓል ወይ ይወጣል፣ የራሱ ቤት ይይዛል። እንደዚህ ሆኖ ነው ወሎ። እኔ ብቻ ነኝ እዚህ ምድር ላይ ብቻዬን ያለሁት ጋይስ። ኦንሊ ልጄማ አሁን አድጓል ይወጣል። አንድ ሰው የለም ሚዲያ ላይ እንኳን ከኔ ጋር ሰው አለ አላችሁ? ግን ከኔ ጋር ሰው አለ? ትሰማለህ? ተጠቅለህ ትተኛለህ። የጋን ወንድሙላ እየበሉ እየጠጡ ዝም። የጋን ወንድም ማለት እኮ የኔ አድማጮች ናቸው። የኔ አድማጮች አለን። ወሬኞች ደረቅ አለን ይላል። ይሁን እስቴታል በነገራችን ላይ ሰው ኦዲዮ መስማት ይሰለችዋል። አዲስ ሪከርድ እንኳን እንደዚህ የምፈልገውን ፓርት ማውጣት እየሰነፍኩ መጣሁ። የሰሙትን እስቲ ምን እንደሚያደርጉ ማየት በጣም ዝም ብዬ ስለፈለኩ ከሰማው እንደገና አስችለኝም አወራበታለሁ። እንዳላወራበት ራሴን ኮንትሮል እያደረኩ ወርቁ አይተነው መረጃ ኦዲዮን ስጭን ብለው 5 ሰው እያናገረኝ ነው በውስጥ 5 ሰው ሲሆን ግራ ገባኝ። የእውነት ወርቁ አይተነው 5 ሰው ነው የላከው ወይስ በራሳቸው ተቆርቁረው ነው? አንተ ከሆንክ ድምፅን አሰማኝ። ሌላ ሰውም ከሆነ ለምን 5 ሰው ሆነ? 5 ኒክ ነው እየመጣ የሚያናግረኝ።
ስጭን ብቻ አይደለም የእውነት እንሰጥሻለን። ቆይ እንደምሰጣችሁ እንዴት እርግጠኛ ሆናችሁ ስላቸው እናምንሻለን እንደ እውነት እንደሆነ እናውቃለን ያሉት። ለምንድን ነው ለምን የፈለጉት ማለት ለምንድን ነው ያልገባኝ ነገር። 5 ሰው ሲሆን ፈራዋቸው። ማንነታችንን ማወቅ ከፈለግሽ በባንክ እናስገባልሽ የለም ሙሉ መረጃችን አሉ። እነዚህ ሰዎች ከባንክ ጋር ሊያስተሳስሩ ይፈልገው ነው ወይስ ዋት? እኔ ቀጥታ ላይቭ ላይ ነው የምፈልገው። ዛሴት ማሰማትና በውስጥ መላክ የእናንተ ፋንታ ነው። ነግሬያለሁ። እዚሁ አሰሚኝ ካላችሁ አሰማለሁ። የኛ እንትን ነው ላኪ ካላችሁ ልካለሁ ነው ያልኩት። ኦዲያችሁ ነው ምን አገባኝ ነኝ። ግን 5 ሰው ሲሆን አጠራጠራችሁ፣ ፈራዋችሁ። ኒኪዬ እናቴ ትሙት ፈራው። የእውነት አይኔ እኮ ምርጫ አልተያካሄደልኝ መንግስት ነኝ። ቤተ መንግስት የሌለኝ ምናምን ጦር የለኝ መጋሻ የለኝ። አባ ተጠንቀቂ። ምኑ ነው የምጠነቀቀው? ብር እንትኑ ላኪልኝ አሉኝ እኮ ባንክሽን ሙሉ እንትንሽን ስምሽን። አረ አንበሳ ነው የሚሻለኝ። አልፈልግም። አሁን የሆነ ሰው ያናግርሻለሁ አለኝ። ኦኬ ተይው ባለኝ ትቻለሁ። ቆይ እስቲ አይኖ ምናምን አለ። መግባት የምትፈልጉ ሰዎች እስካሁን ባወራ ነው 2 ሰዓት ብቻ ነው እንዴ ዛሬ ያወራሁት? ምንድን ነው የረሳሁት ቶፒክ? አስታውሱኝ። ያ 5 ከባድ ነው። 5 እንደዚህ 5 አንበሳ እናቴ ትሙት። የምን አንበሳ ነው? ቱጌዘር ቀይረናል። አስታውሱኝ ጋይስ። እውነትም ልክፍተኛ ነኝ ከአንበሳ ልክፍተኛ። እኔ በዩኒቨርስ እዚህ ፊት ለፊት ነው ፈልገው። አልፈልግም ከባንክ ጋር ከምን ጋር አይዶል ኒድት ከእንደዚህ ያ መግባት የፈለጋችሁ አንዳንድ ጻፉ፣ ግቡ። እስካሁን ያወራነው ላይ ሌላ አዲስ መረጃ የምታውቁት ምናምን ካለ የሙባረክ ውሽማዎች ልጆቻችሁን እያስለቀሳችሁ ኑ መግባት ትችላላችሁ። የእውነት እያስለቀሳችሁ ቤቲ ምንድነው ጋይስ ይሄ የሚጽፍልን ነገር ምን አባቱ ነው? ቢ1 መለሰኝ ጋይስ። በስንት መከራ ነበር ወደ ቢ3 ነው ኤ ነበረ። ቤቲ 10 ጊዜ ጽፈሽ ካልገባሽ ድራማ ፈልገሽ መታየት ፈልገሽ ነው። ቦልኬ ነው ማስወጣሽ። ያ ኒኪ እናስገባት። ኒኪ ያ ኒኪ ሱመኛ ተለንጭ ቦሰና ነሚኮና ኒኪ ገብታችኋል። እሺ መጀመሪያ ከሙባረክ ልጀምር። ኒኪ ትጀምሪያለሽ? ጀምሪ አንቺ። ቆይ ሄሉዬ በአንድ ቶፒክ ጀመራችሁ፣ ያንን ጨርሱት። ወይዬ ኒኪ አሳክሽኝ። 5 ሰው የምፈልገው ነው እስቲ። ያ የተለያየ ሰው ነብኛ። አዎ በእርግጥ እውነትሽን ነው። እንትን ያሰጋል። 5 ሰው ምን ፈልገው ነው? 5 ሰው ስትመጡ ራሳችሁ ችላችሁ አንድ ሰው ናችሁ ኑና የታዘዛችሁትን ፈጽሙ። ሙሉ የለም ኢቢ ምናምን የሚባል ሙሉ የባንክ እንትኖች የለም። እሱን ላኪልናሉ። ነገው እንደማልሰጣችሁ ማለት ኦዲዮ እንደምሰጥና እንደማልሰጥ እንዴት አወቃችሁ ስላቸው ነገው እናምናለን ነው ካለና አከም ይሸጋ ነገ ገለተዋጋ ቅርማና ከና ኒኪና ነሚኮ ትፈቅዱለታላችሁ? ትንሽ ይቆዩ። እነሱ ትንሽ ይቆዩ። ግባሽ ይባል ማለት ነው። ሙባሪክ ነው ሙመጀደ ሙኻን ጆሌተኛ ፍቲ ሀቱ አጨናባሪ ስልጤ ተኮፋዳይኔ ረጊፈር ስተንማ ኦሮሞዳ ጊዜኒ ጀደ ሰኚ ለካወ ደሪን ጎሰኸ በቃ inni itti fiduun arga ilaa akaakayyuu isaan beeku silteen haadhara siltee hunda hin rabsin isumaan rabsi maal abbaasa ofii garee ta'eet nama biraa dhiiba isaan shanii wal qabatan isaan sadeen beetee isaan sadeen shanii wal qabatan sadeenuu jaruma tokko beetee ጊዜ maallaqa guurratti oromoodha ጊዜ kaan
inni Itoophiyaadha. Hmm. Isatu muluu baqqalaa qalmi haadhara. Itti deema. Walitti dhufnaa rakkoon qabu. Dubaayii isin yoo jiraate nama gala. Gizee galee waliin haasofna. Amma faca'oo akka feetti. Fixadheera Oromoo galatoma. keessatti fuula jaabar isaafuu kan inni neefimi. Likki isatti hima. Likki isatti hima. Ni haasofna rakkoon qabu. Jimmas fagoo miti Oromiyuma. Ni gala rakkoon qabu. Isatu hudduudha fuugattaa'ee jimman taa'u rakkinan qabu. Inuma wal agarra. Faca jedhii nama akka feettaa faca'u. Fixadheera galatoma. Galatoomi shagga. አይ ሸጋ ገለቶሚ ያ ኒሞ ታወሪያለሽ ወይስ ላውራ? ኒሞ እኮ ማርያም ሂጂ። እሺ ሄሉዬ በጣም አሪፍ ነገሮች ነው ይዘሽ የምትመጪው። ደስ የሚለው በሪያሊቲ ነገሮች ላይ ነው እንትን የምትይው ባሉ ነገሮች ላይ ነው እና ጥሩ ነው። እንዲህ ወጥረሽ ደና አድርገሽ አጫውሻቸው። በተለይ ደግሞ አሉ የሰው እንባ የሰው ላብ የሰው ልጅ ሀዘኔታ የሌላቸውን እንደዚህ ደና አድርገሽ አጫውሻቸው። ዋናው ምንድነው የሚደርስሽ ኢንፎርሜሽን ትክክለኛ በቂ ኢንፎርሜሽን ይሁን። ያው ለህብረተሰቡም ገብቶ ሐሳብ ለመስጠት በጣም እየፈሩሽ ነው። በየቤቱ ነው ስምሽ የሚነሳው። ባይ ዘ ዌይ ሚዲያውን እኔ የራሳቸው ኢንፎርሜሽን ነው። እኔ እኮ ምንም ያደረኩት አስተዋጽኦ የለም። ጀስት ግን ሌላው አይ እንትን አይቀየመኛል ምናምን ብሎ ያስቀምጣል። እኔ ምን አባቱ ነው የሚቀየመኝ? እኔ ጋር አይቀበልኝ። ሌላው ቢዝነስ ነው የሚሰራው። ገባሽ? አንቺ ግን ሐላል እየተናገርሽ ይሄን አስቀምጡ ይሄን ሰጣለሁ ምናምን ነው የምትይውና ይሄ ደግሞ ሐላል ነው ምንም ማለት አይደለም። እቲ ጨብሲ